ሞገሴና መድብል እንግዲህ በስተመጨረሻም እንደዛ መከራ አይተው ጋራውንም ሸንተረሩንም ዱሩንም ጫካውንም አጥሩንም ሰባብረው እንደዛ ያንን ሁሉ ውጣ ውረድ አሳልፈው ከአራት ሰዎች ጋር ታግለው በውጤም በቦክስም እንደዛ ተከታክተው ነው እንግዲህ ብሩኬ ይዘውት የመጡት። ብሩኬ በጣም እንዶ ጥውልግልግ ብሎ እንደዛ ከስስት ብሎ ጥቁርቁር ብሎ አባብጦ ፀጉሩ ሁላ ጮር ብሎ እግሩ ሁላ አቧራ ባቧራ በቃ በካቴና ጥፍር ጥርፍርፍ አድርገው አስረው እንደገና እንደዛ አድርገው አሰቃይተው አፈር ነው የመሰለው። በጣም ነው ያሳዘነኝ እኔ ማለት ነው። እንደዛ ፊልሙ ነው ግን በጣም ነው ያሳዘነኝ። ብሩኬ እንግዲህ ከተደበቀበት ከታገተበት ወጥቶ ወደ ሆስፒታል ሄዷል ማለት ነው። ሞገስና መድብል እንዲሁም የመድብል ጓደኛ ታሪክ ሰርተዋል። ወደ ሐኪም ቤት ወደ ሆስፒታል ወስደውታለኝ። ምክንያቱም በምግብ ስለተጎዳ ሰውነቱ ጉስቁልቁል ስላለ ወስደው ሐኪም ቤት ግሉኮስ ተተክሎበታለኝ። ሞገሴ ደግሞ እንግዲህ እሱን ለማዳን ብሎ በጥይት ተመቶ ጥይት እንደገባበት ነው ወዱ ላይ። እሱ ደግሞ ከወጣ ደም ስለሚፈስ ደም ስለሚያንሰው ተብሎ ደም እየተፈለገለት ይገኛል። ደም ካልተገኘ የጥይቱ ከወዱ ስላለ መውጣት አይችልም ተብሎ ሐኪም ቤት እየተሰቃየ ይገኛል። ሉላ ይሄን ሁሉ አታውቅም። እንግዲህ ደም የሚሰሰው እየተፈለገ ነው። እንግዲህ እንትና እሺ ብላለች። ኤፍራታ የሱ ኦ ሆኖ ተገኝቷል። እንግዲህ ኤፍራታ ደግሞ ብር ትሰጫለች ትብላለች። ወደ እሷ 50 ሺህ ብር ብላ ነበረ። ከዛ በኋላ መድብል ኧረ በእናትሽ 50 ሺህ ብርማ የት አገኛለሁ የለኝም ቀንሽ ተብላ 20 ሺህ ብር ብሏታል። እሷ ደግሞ 30 ሺህ ብር እያለች ነው። ለማንኛውም መጣ ውሰደኝ እኔ መውጣት አልችልም ዝናን ይዘኛል ዝናን ስለምፈራው ብላ ትለዋለች። ከዛ እሺ በቃ እኔ መጥቼ ወስድሻለሁ ብሎ መድብልም መጥቶ ወሰዳት። ደምም ሰጠች። በዛ ላይ እንትና ማንች ማለት ደግሞ እሰይ እንኳንም እያለች ትላለች ተደስታለች ማለት ነው። እንዴት በሰው ቁስል እንደዚህ ትደሰቻለሽ እያለቻት ኤፍራታም እየተቆጣቻት ነበረ። ዋ ነግርሻለሁ ዝናን ጠርቼ እንዳላስይዝሽ እያለች ስታስፈራራት ነበር። ቅድስቴ ብሩኬ ጋር እንትና መድብል ጋር ደወለችና ምን አዲስ ነገር አለ እንደው ጋሽ ተገኘ ወይ እንዴት ነው ይዛችሁት ወጣችሁ ወይ ብላ ስጠይቀው፣ አዎ ቅድስቴ እግዚአብሔር ይመስገን እንኳን ደስ አለሽ ስለ ሁሉም ነገር ፈጣሪ ይመስገን እያለ ይላታኝ። እሰይ አለችና እሷም እልል ብላ አሁንም እልልታዋን ቀወጠችው ማለት ነው። ዛሬም ከዛ ምን ይላታለኝ መድብል ይኸውልሽ ቅድስቴ ቤቱን አስተካክሉት ፏ አድርጉት ወደ ማታ እንወጣለን ይላታለኝ። ያው ሞገስ ነው ትንሽ ደም ያስፈልገዋል እሱ ደም የሚሰጠው ሰው እንግዲህ ኤፍራታ ጋር ደውያለሁ ይዣት ልመጣ ነው እንድትሰጠው እያለ ይላታለኝ። እንግዲህ ብሩኬም ሰውነቱ ስለተጎዳ ግሉኮስ ተተክሎበታለኝ። ሲወጣ አብረን እንመጣለን ብሎ ይላታለኝ። ሲመጡ እንትና ምሳሌ በጣም ደነገጠች። በጣም ስታዩ እንደዛ ጠውሉሉል ብሎ ከስት ብሎ በቃ ከሰውነት ተራ ወጥቶ በቃ እሱ ነው አይደለም እያለች ስታየው የመጨረሻ አይኗ ፍጥጥ ነው ያለ። እጇ እግሯ ሁሉ ነው ቀጥቀጥ ያለው። መድብል ከዳጣ ጋር ደወለና እስኪ ዳጣ ደምሽ ምንድነው ታይፕሽ ምናምን ይላታለኝ። እንዴ ደሜ ቀይ ነዋ ትላለች። እቺ ደግሞ ግራግር ማለት ነው ግራ የገባተኝ ግራ ገብቷት ግራ የምታጋባ የኔ ቢጤ። ከዛ በኋላ እንደ እኔ ቀይ ነው ነጭ ነው አላልኩሽም ታይፑ ምንድነው ኤ ነው ቢ ነው ቢ እንኳን የለም ኦ ነው ወይ ይላታለኝ። ከዛ በኋላ ኧረ እኔ እንዴ ደግሞ ትምህርት ደግሞ ኤቢሲዲ የሚባል ነገር ደም አለ እንዴ ብላ ትለዋለች። ከዛ በኋላ በቃ ተይው ብሎ ዘገባት። ከዛ በኋላ እንትና ማነው ይሄ የመድብል ጓደኛ ምን ይላለኝ፣ እኔ የምልህ መድብል ለምን ከባለቤቱ ደውላ አትናገርም ብሎ ሲለው፣ አይ ትደነግጣለች ከዛም አይሆንም ደግሞ ትደነግጥና ደግሞ እዛ ሰውነቷ ብሶ ደግሞ ምንስ ደም ይኖራታል ብለህ ነው ብሎ ይላል። እንደው ትንሽ እንኳን የተወሰነ እንኳን ብሎ ይላል። ከዛ በኋላ እስኪ ከአንተ ቤተሰቦችስ ይላለኝ። ከዛ በኋላ ያው ዳጣ ነው። ዳጣም እንግዲህ ግራግር ጥሩ መልስም አልመለሰች ተወው። ያው እንትና ጋር ማን ነበር ኤፍራታ ጋር ደውሎ ኤፍራታ ጋር አግኝተዋለኝ። ለማንኛውም ደስ ይላል በጣም ብሩኬም ወጣለኝ። እንግዲህ እንደዛ እንትን ቢልም ሰውነቱ ቢጎዳ ምንም ቢልም አሁን ጥግንግን ይላል።
ቅድስትና ምሳሌ እኔ የምልሽ ቅድስትዬ አባዬ ይመጣል ብለሽ ነበር አይደል? አዎ ይመጣልኝ 2 ቀን ምናምን ብላ ትላታለች። እንዴ 2 ቀን ምንድን ነው? እኛ እኮ በተወሰነ ሰዓት በ3 ሰዓት ውስጥ ነው የደረስናል። እንዴ በአየር እንዴ አየር ላይ እኮ እንቅልፍ ይወስዳል አይደል? አንቺ ስትመጪ እንቅልፍ አልወሰደሽም ብላ ትላታለች። አዎ ወስዶኛል። ስለዚህ እንቅልፍም ስለሚወስዳቸው ምናምን ስለወሰደሽ ቀኑ እንትን አልታወቀሽም ሰዓቱ እነሱ እኮ ያርፋሉ ከአንዱ ሀገር ወደ አንዱ ሀገር ትላታለች። አውቃ ግን ደግነቱ ደግሞ መድብል ሰርፕራይዝ አደረጋት ማለት ነው። ማታ እንመጣለን ብሎ ቤት አስተካከሉ፣ ወለወሉ፣ ጠራረጉ፣ ምግብ ሰሩ። ዳጣ ደግሞ ምግቡን እኔ ካልቀመስኩ እኔ ካልሰራው ታንቄ እሞታለሁ ትላለች። እቺ ቀበጥ እንግዲህ ሉላም ትደውላለች፣ ትቀጠቅጣለች፣ ስልኩ አይሰራም የሞገስ ያው ጠበቃ ተብዬው ደግሞ እየደወለባት እያስቸገራት ነበረ። እባክን ከስልኬ አትደውል አስይዝሻለሁ አስርሻለሁ። እንዴ ጠበቃ ስለሆንክ ነው እንዴ? ሰረኛ ወንድ ነህ? ምን ነው ካንተ ውጭ ህግ የለም እንዴ? ምን ነው ተኮፈስክ? ራስህን ቆለልክሳ ትለዋለች። ኤፍራታና ማህሌት ደግሞ እኔ የምልሽ ብሩክ ወጧል አሉ አመልጧል። ስለዚህ አሁን ሄደሽ ትጠይቂዋለሽ? ይቅርታ ትጠይቂዋለሽ ወይስ አትጠይቂውም? ትላታለች። ኧረ እኔ እንጃ ትላለች ማህሌት። ሁለት ወድ ሆናለች። አይ ሞገስ ለሉላ እንዳትነግሯት አደራ፣ እኔ እንደዚህ መመታቴን ደምም እንደምፈልግ እንዳትነግሯት ትደነግጣለች። እኔን ካጣች ሰው አትሆንም አደራችሁን እያለ ይላል። እኔም ራሱ ቴክስት ያደረግኩላት ደህና ነኝ ብዬ ነው ቴክስት ያደረግኩላት እና መታመሜን እንዳትሰማ አደራ እያለ ይላል። ሞገስ አልጋ ላይ ተኝቶ ማለት ነው። እንግዲህ ደም እየተፈለገለት ይገኛል። ኦ ነው የእሱ ደም፣ ኦ ያላቸው ደግሞ እየተፈለጉ ነው። እንግዲህ ኤፍራታ ለመስጠት ቃል ገብታለች። ሞገስ በጠና ታሞ ሆስፒታል ገብቷል። እንግዲህ ደም ያስፈልጋል ተብሎ እዛው ተኝቶ ነው ያለ። ሉላም አልሰማችም፣ እንድትሰማም አልፈልግም። ከሰማች ትደነግጣለች፣ ትታመምብኛለች፣ ትጨነቅብኛለች ብሎ እንዳትነግሯት ብሎ ሞገስ አስጠንቅቋለኝ። ቴክስት አድርጌላታለሁ፣ ደህና ነኝ፣ ከመድብል ጋር ያለውኝ ብሩኬን ይዘነው ወጠናል፣ ከብሩኬ ጋር ያለን ሆስፒታል ብዬ ነው ያልኳት እንጂ እኔ ተመትቻለሁ ቆስያለሁ ምናምን ብዬ አልነገርኳትም እና እንዳትነግሯት እያለ ይላል ሞገሴ። ሉላ ደግሞ ትጨናንቃለች። ያ ጠበቃ ተብዬው ደግሞ እየደወለ ያስጨንቃታል። ያልኩሽን እንዴት አደረግሽ? ፈጸምሽ ወይ? የተቀጣጠርንበት ቦታ ላይ አትመጭም ወይ? ማመጭ ከሆነ ግን አሳይሻለሁ፣ አሳስርሻለሁ፣ ግልሻለሁ እያለ ይላታኝ። ወንድ ነህ እኔ ካሳሰርከኝ ከገደልከኝ ወንድ ነህ አንተ። እንዴ ህግ የለም እንዴ ባገሩ? እኔ እኮ ባለ ህግ ነኝ። እኔ እኮ ጠበቃ ነኝ አታውቂም እንዴ? እና እሺ ጠበቃ ሁን አንተ፣ ምን አገባኝ? አንተ ሌላ ጠበቃ የለም እንዴ? አንተ ብቻ ነህ እንዴ ባገሩ ጠበቃ? እያለች ትለዋለች። እና በቃ እገልሻለሁ፣ ንብረቱም እንዲመለስ አላደርግም፣ አይመለስለትም። እኔና አንቺ ካልተገናኘን የሞገስ ንብረት መቼም ቢሆን አይመለስም እያለ እንግዲህ በዚህ ጉድጓድ ይጭራል። የተረገመ ተንከሲስ ጠበቃ ማለት ነው። እንዲሁ በመቼ ቀን አገናኘኝ ይህን ሰውዬ እያለች ቀኑን ትራገማለች። እንግዲህ ወሰዳተኝ ሞገስ ነው የቅሌታም። ወይ በወስዳት ኑሮ ይዛኔ እኮ አትታይም ነበር ጠበቃው። ምሳሌ የመጨረሻን የደነገጠች ብሩኬን እንደዛ ክስት ስት ብሎ ጥውልግልግ ብሎ ፊቱ ሁሉ ተቀያይሮ መልኩ ሁሉ በቃ የመጨረሻ አፈር መስሎ ማለት ነው። ፊቱ ሁሉ ተላልጧል። የታሰረው የተገረፈ ሁሉ ምሳሌ ተንቀጠቀጠች ስታየው። እንዴ ይህማ አባዬ አይደለም፣ አባዬማ ሊሆን አይችልም። እንዴ ምን ማን ነው? ማንን ያመጣችሁብኝ? እንዴ አጎቴ ይህ እኮ አባዬ አይደለም፣ እኔ አላምንም እያለች ተንቀጠቀጠች። እጇም እግሯም አይኗን አፈጠጠች ማለት ነው። የመጨረሻ ቅድስት ራሱ በጣም ነው የደነገጠችው። ዳጣ ደግሞ እቺ ቀልደኛ ቅድስት ምን ትላታለች? ምሳሌ እኮ ሊመጣላት ነው አባቷ ቦራ ትላታለች። ከዛ በኋላ እንዴ ላንቺም እኮ ባልሽ ነው ይመጣልሻል እንዴ ምን ነው ደስ አላለሽም እንዴ ቅድስት? በያ ታጠኚ ምንድነው ታጠቢ ምናምን እያለች ትላታለች። ሂጂ አንቺ ወደዛ ደግሞ ይቺ ደግሞ አሁንም ይህንን ታወሪያለሽ እንዴ ብላ ትላታለች። ከዛ እኔ ብቻ እሱ ይምጣልኝ እንጂ እንደፈለግሽ ብትይኝ ምንም አይመስለኝም እያለች ቅድስቴም ደስ ብሏታል። እንግዲህ ከቡራ ጋር ባፈሽ እያለች ትገኛለች በአሁኑ ሰዓት። ያው እንግዲህ እሱ አንቆ የሚይዘኝ ከሆነ ግን ልንገርሽ ኤፍራታ፣ ዝና እኔን አንቆ ከያዘኝ ወደ ቤት ነው ይዤው የምመጣ ቀጥ አድርጌ ብላት ስትላተኝ፣ ከዛም በኋላ እኔ እህትሽን አሳልፈሽ ልትሰጪ ጭራሽ ወደ ቤት ይዘሽው ልትመጪ ብላ ትላታለች። ግን አንጀቷም አልቆረጠ። ዝና ጋር ስትገናኝ እህትሽሳ ያቺ እህትሽ ብሎ ሲጠይቃተኝ እሷ እኮ ጠፍታለች
በቃ እኔ ራሱ ተጨናንቄያለሁ ትላለች። ኧረ እባክሽ ይሄን ውሸትሽን ቀቅለሽ ብዪው እህትሽ ስለሆነች ነው እንጂ እኮ ደብቀሻት ነው ያለች እንጂ እውነት ጠፍታ አይደለም ብሎ ይላል። አሳልፈሽ በመስጠትሽ በጣም አዝናለሁ ትላታለች።